ሰላም እንዴት ናችሁ? ይህ ጄኔራል ሳይንስ ለሰባተኛ ክፍል ዩኒት 2 ማጠቃለያ ትምህርት ነው። ከዚህ በፊት የለቀቅናቸውን ትምህርቶች ተከታትላችሁ እንደሆነ በዚህ ቪዲዮ በአጠቃላይ የተረዳችሁት ምን ያክል እንደሆነ ራሳችሁን ለመፈተሽ ያገለግላችኋል። በዚህ ትምህርት ማተር ሰራውንዲንግ አስ በሚለው በጣም የተለያዩ ኮንሰፕቶችን አይተናል። በተለይ ይህ ትምህርት ቀጣይ 9ኛ ክፍል ጀምሮ ለሚኖራቸው የፊዚክስ እና የኬሚስትሪ ትምህርቶች በጣም እንደ ፋውንዴሽን እንደ መሰረት የሚያገለግላቸው ነው። ማተር ኢዝ ኤኒቲንግ ማንኛውም ቦታ የሚይዝና ክብደት ያለው ነገር ሁሉ ማተር እንደሚባል አይተናል። ኢት ካን ኤግዚስት ኢን ስሪ ስቴትስ። ማተር ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል፣ ጋዝ ሊሆን ይችላል። በተለይ ዘ አይዲያ ወይም ደግሞ የሆነ ሀሳብ ተምረናል። የሀሳብ ምን ነበር? ማንኛውም ማተር የሚባል ነገር ሶሊድም ይሁን ሊኩዊድም ይሁን ጋዝም ይሁን የተሰራው ከምንድን ነው ይላል። ፍሮም ቲኒ ፓርቲክልስ፣ በጣም ቅንጣጥት ከሆነ ነገር። ይሄ ደግሞ ሀሳቡ ምን ይባላል ብለናል? ዘ ፓርቲኩሌት ኔቸር ኦፍ ማተር እንደሚባል አይተናል። ፓርቲክል ቲዎሪ ኦፍ ማተር የሚባለው ነገር ፓርቲክልስ ወይም ደግሞ እነዚህ ማተርን የሰሩት ነገሮች ሁልጊዜ በእንቅስቃሴ ላይ እንዳሉ ተምረናል። ዲፊውዥን ስለሚባል ኮንሰፕትም ተምረናል። ዲፊውዥን ኢት ኢዝ ዘ ሚክሲንግ ኤንድ ስፕሪዲንግ አውት ኦፍ ሰብስታንስ ዊዝ አናዘር ሰብስታንስ ዲው ቱ ዘ ሙቭመንት ኦር ሞሽን ኦፍ ኢትስ ፓርቲክልስ። ሁልጊዜ ፓርቲክልስ የሚንቀሳቀሱ ስለሆነ ካሉበት ቦታ ወደ የትኛውም አቅጣጫ ተንቀሳቅሰው ከሌላ ሰብስታንስ ጋር ሊቀላቀሉ የሚችሉበት ሂደት ዲፊውዥን። ሌላው ስሪ ስቴትስ ኦፍ ማተር ወይም ደግሞ ሶሊድ፣ ሊኩዊድ፣ ጋዝ የሚባሉ ነገሮች አንድ ማተር ወይም አንድ ሰብስታንስ ከአንዱ ስቴት ወደ ሌላ ስቴት ሊቀያየሩ እንደሚችል አይተናል። አንዳንድ ጊዜ ኢነርጂ በመጠቀም ሌላ ጊዜ ደግሞ ኢነርጂ ባለመጠቀም። ስለዚህ ሶሊድ የነበረው ሊኩዊድ፣ ሊኩዊድ የነበረው ጋዝ፣ ጋዝ የነበረው ሊኩዊድ፣ ጋዝ የነበረው ሶሊድ ወይም በተለያየ ኬዝ ሊፈጠር እንደሚችል ለነዛም የተለያዩ ስያሜዎች እንዳሏቸው አይተናል። ለምሳሌ ሶሊድ የነበረው ሊኩዊድ ለመሆን መልት መደረግ አለበት፣ መቅለጥ ማለት ነው። ሊኩዊድ የነበረው ጋዝ ለመሆን የግድ ቦይል መደረግ አለበት። ጋዝ የነበረው ወደ ሊኩዊድ ለመቀየር ኮንደንስ መሆን አለበት። ሊኩዊድ የነበረው ወደ ጋዝ ሲቀየር ቦይል ማለት ኦልሬዲ ቫፖር አደረገ ማለት ነው። ሌላ ፊዚካል ፕሮፐርቲ ስለሚባልም አይተናል። ኬሚካል ፕሮፐርቲ ስለሚባልም አይተናል። ፊዚካል ፕሮፐርቲ የሚባለው በተለይ መለካትና መዳሰስ መጨበጥ የሚችል እና ምንም አይነት የውስጥ ስሪት ለውጥ የማይመጣበት እንደሆነ አይተናል። እንዳሰሰዋለን፣ እንለካዋለን። የዛ ሰብስታንስ አሰራር ወይ ደግሞ የውስጥ ይዘት ግን አይቀየርም። ኬሚካል ፕሮፐርቲ የሚባል ግን ኬሚካላዊ ባህሪ ማለት የአንድ ሰብስታንስ አጠቃላይ አሰራሩ ሲቀየር ነው። ስለዚህ አዲስ ሰብስታንስ ተፈጠረ ማለት ነው። ኦኬ፣ ሌላው ማተር በተለይ በሁለት ካቴጎሪ ሊከፈል እንደሚችል አይተናል። በኬሚካላዊ ይዘቱ ምክንያት ማለት ነው። ፒውር ሊሆን ይችላል፣ ሚክስድ ሊሆን ይችላል። ፒውር ማለት ኖርማሊ ምንም አይነት የተቀላቀለ ሌላ ሰብስታንስ የሌለበት ማለት ነው። ያ የተቀላቀለ ሌላ ሰብስታንስ የለውም ማለት በፊዚካል የሆነ ሚንስ ልንነጥለው የምንችለው ነገር የለም ማለት ነው። ፒውር የሆነው ሰብስታንስ በተለየ መንገድ ደግሞ ኤለመንት ሊሆን ይችላል፣ ኮምፓውንድ ሊሆን ይችላል። ኤለመንት ማለት ኖርማሊ ሲንግል የሆነው ፒውር ሰብስታንስ ብቻ ሲሆን ኮምፓውንድ ማለት ግን ሁለትና ከዚያ በላይ ኤለመንት አንድ ላይ ሆነው የፈጠሩት ሊሆን ይችላል። ኤለመንት ለምሳሌ ሃይድሮጅን፣ ሌላ ኤለመንት ኦክሲጅን። ኮምፓውንድ ወተር ሊሆን ይችላል፣ H2O ወተር ስለሆነ። አን ኤለመንት ኢዝ ኤ ፒውር ሰብስታንስ that cannot be broken down into a simpler substance by ordinary chemical means። በተለመደው የኬሚካል ሂደት የኬሚካል ሪያክሽን በቀላሉ ወደ ሌላ ሂደት የማንቀይረው ነው። ለምሳሌ ኦክሲጅንን ምንም ብናደርገው በተለመደው የኬሚካል ሂደት ስንት አይነት ኦክሲጅን አድርገን ልንከፋፍለው እንችላለን? ኖርማሊ ደብል ቦንድ፣ ሲንግል ቦንድ፣ ትሪፕል ቦንድ የሚባል ነገር ሊኖር ይችላል። እሱ ግን ለጊዜው ዝግ ነው። ሌላው ሚክስቸር ነው። ኢት ኢዝ ኤ ፊዚካል ኮምቢኔሽን አንላይክ ኤለመንት and unlike compound ኬሚካል የሆነ ኮምፖዚሽን ነው፣ ኬሚካል ሪያክሽን ነው። ሚክስቸር ግን ፊዚካል ኮምቢኔሽን ነው። ስለዚህ ፊዚካሊ ልንነጣጥላቸው የምንችላቸው አብረው የሆኑ ነገሮች አሉ። ስለዚህ ፊዚካል የሆነው ነገር አይዘር ሆሞጂኒየስ ሊሆን ይችላል፣ ሄትሮጂኒየስ ሊሆን ይችላል። ልብ በሉ። ኬሚካል የሆነው ነገር አይዘር ፒውር ወይም ሚክስድ ሊሆን እንደሚችል አይተናል። ያ ፒውር የሆነው ደግሞ በኬሚካል ኮምፖዚሽን አማካኝነት ወይ ኤለመንት ወይ ኮምፓውንድ ሊባል እንደሚችል አይተናል። ፊዚካሊ ግን ከሆነ ሚክስቸር ምንለው ነገር ፊዚካሊ ወይ ሆሞጂኒየስ ነው ወይ ሄትሮጂኒየስ። ሆሞጂኒየስ ማለት ኦልሬዲ የተዋሃደ ነገር ነው ማለት ነው። በቀላሉ መነጣጠል አንችልም። በየትኛውም
ሁኔታ ላይ ብንቀንስ ምንም ብናደርገው የተዋሃደው ነገር ተመሳሳይ። ሄትሮጂኒየስ የምንላቸው ነገሮች ግን ተመሳሳይ ውህደት ስለሌላቸው የምንችል ከሆነ በቀላሉ ልንነጣጥላቸው የምንችላቸው ናቸው። ሌላ ደግሞ በዚህ ዩኒት ያየነው we have seen about the change ለውጦችን አይተናል። በተለይ ፊዚካል እና ኬሚካል የሆነ ለውጥ። ፊዚካል ወይም አካላዊ ለውጥ የምንለው ነገር ይሄ ሂደት ነው። በተለይ አንድ ሰብስታንስ ወደ ሌላ አካላዊ ለውጥ የሚቀየርበት ወይ በመጠን ወይ በሁኔታ በስቴት ከሶስቱ ወደ አንዱ። ነገር ግን በይዘት አይደለም። ይዘቱ ግን አይቀየርም። የይዘት መቀየር የሚያመጣ ወይም አዲስ የሆነ የሰብስታንስ መጨመር ወይም መቀነስ የሚያመጣ ኬሚካል ቼንጅ የሚባለው ነው። ይሄ ኬሚካል ቼንጅ it is a process ወይም ሂደት ነው in which a substance አንድ ሰብስታንስ undergoes a change in chemical composition። ስለዚህ ኬሚካል ኮምፖዚሽኑን ለመነጠል ኬሚካል ኮምፖዚሽኑን ለመለያየት የምናደርገው ሂደት ኬሚካል ቼንጅ ይባላል። ሌላው ሚክስቸርስ are just that can be used in variety of techniques። እንደዚህ በተለያየ መንገድ ልንለያቸው እንችላለን። ፊዚካሊ አንድን ሚክስቸር ወይ ደግሞ ሚክስ የተደረጉትን ነገሮች ለመነጣጠል የምንሄደው ሂደት ምን ይባላል? ሴፓሬሽን ፕሮሰስ ይባላል። ይሄ የሴፓሬሽን ፕሮሰስ ደግሞ ምኑን ነው እንደ መልካም አጋጣሚ የምንጠቀመው? የሰብስታንሱን አካላዊ ባህሪ መሰረት አድርገን ወይ መጠኑን ወይ ከለሩን ተጠቅመን ማለት ነው። ይሄ ብቻ አይደለም፣ ማግኔቲክ ሊሆን ይችላል፣ ለን ማግኔቲክ ሊሆን ይችላል፣ የሚሟሟ ማይሟሟ ሊሆን ይችላል። ያ ፊዚካል ወይ ደግሞ ፊዚካል ወይም አካላዊ ባህሪ ነው። ያንን እንደ መልካም አጋጣሚ ተጠቅመን ሚክስቸሩን ልንለያየው እንችላለን። ሌላው የተወሰኑ ሜቶዶችን ብናይ ለምሳሌ በእጅ መለያየት፣ በማጥለል፣ በማትነን፣ በማግኔቲክ የሆነ ሰብስታንስ ጀስት በማግኔት በመጠቀም፣ ዲካንቴሽን በማቅረር ወይም ደግሞ በማትነን እንበለው ዲስቲሌሽን፣ እነዚህን ነገሮች አይተናል። በመጨረሻ በዚህ ዩኒት አንድ ጥያቄ ጠይቃችሁ እንለያያለን። ካን ኮሜንት ወይም ደግሞ ቴሌግራም ላይ @exoli ክላስ ብላችሁ ማግኘት ትችላላችሁ። እዛ ጋር ይህን ጥያቄ መልስ እፈልጋለሁ። what's the difference between substance and matter? ሰብስታንስ ምንድን ነው? ማተር ምንድን ነው? ልዩነታቸው ምንድን ነው? ይህንን መልስ ለመለሰ እሸልማለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ዩኒት 3 ኤሌመንትስ ኮምፓውንድ ኤንድ ኬሚካል ሪያክሽን የሚለው እናያለን። እዛ እንገናኝ። ቻው።